የዘመርንበትም የዘፈንበትም ቀን አንድ ነው። የዘፈንበትም ያሸበሸብንበትም ቀን ተመሳሳይ ናቸው። መልስ የማይጠብቀው ስጦታ ፍቅር ነው። መልስ የማይፈልግ ስጦታ ማለት ነው ፍቅር ማለት። መልስ የማይፈልግ የእስልምናው አማኝ መጽሐፍ ቅዱስን ጠቅሶ የተናገረው ንግግር ኢየሱስ ምን አለ? እናንተ ሞኞች የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንዴ የምሰጠው? ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። መጽሐፍ ቅዱስ ተቃጠለ። ይህ የእግዚአብሔርን ቃል የያዘው መጽሐፍ ቅዱስ የእግዚአብሔርን ተአምራት አሳይቶ ኦርቶዶክሳውያኑ በአንድነት ወጡ። ኦርቶዶክሳውያን ለራሳችሁ አጨብጭቡ። ሁላችሁም ለራሳችሁ አጨብጭቡ። ታሪክ ሰርታችኋል። የተወዳጁ ቤተሰቦቻችን በዛሬ የቪዲዮ መረጃዎቻችን በስፋት የምንቃኛቸው ጉዳዮች ናቸው። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክና ሼር በማድረግ ለመላው ዓለም አዳርሱልኝ። ያው እንደሚታወቀው ደጋግመንም እንደተናገርነው የዩቲዩብ አልጎሪዝም ላይክ ስታደርጉ መረጃውን ያዳርሳል። ይህ መረጃም ከ1000 በላይ ላይክ ያስፈልገዋል። በቀጥታም ወደ ቪዲዮቹ አመራው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴና ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች በቀጥታ እንግዲህ ወደ ቪዲዮ መረጃዎቻችን አመራለሁ። ዛሬም እናንተን ያስተምሯችኋል ብዬ ያሰብኩትን የተለያዩ መረጃዎችን አምጥቻለሁ። የመጀመሪያውን መልእክት እንከታተል። ዲያቆን ሄኖክ ኃይሌ አንቺን ድንግልናን ከማጣት እንደጋረደሽ እኔን ከኃጢአት ይጋርደኝ። ይህ እንዴት ይሆናል? እኔ ድንግል አንቺን አምላክን ለመውለድ ያጸናሽ አብ እኔን ልጅሽን በማመን ያጽናኝ። ማርያም እህቴ ማርያም አንቺ በማህፀንሽ 9 ወር የጸነሽውን ጌታ እኔ ለደቂቃዎች እንኳን በልቤ እንድጸንሰው ፍቀጂልኝ። የጸነስኩትን የኃጢአት ሐሳብ ከልቤ አውጥተሽ በህሊናዬ ልጅሽ እንዲያድር ለምኝልኝ። ጌታን በእጆችሽ መሃል ያሽው ሆይ አንቺ ጌታን ለዓመታት ታቀፈሽው ነበር። እኔ ግን ለአንድ ቀን እንኳን ሰውነቴ ከኃጢአት አርፎ እርሱም ብቻ ታቅፌ እንደሆነ ፍቀጂ። እርግጥ ነው ወደኔ ልጅሽን ይዘሽ ስትመጪ እንደ ቤተልሔም የእንግዶች ማደሪያ የኔም ልብ የብዙ እንግዳ ኃጢአቶች ማደሪያ ነውና ልጅሽን ለማስተኛት ቦታ የለኝም ብዬ የልቤን በር ልዘጋብሽ እችላለሁ። በሩን ብዘጋውም ግን ልጅሽ እንደሆነ በደጅ ቆሞ ማንኳኳት እንደማይሰለቸው አውቃለሁ። እኔ ፈቅጄ ባልከፍትለትስ እንኳን የድንግልናሽን ማህተም ሳይከፍት እንደተወለደ የኔን የተዘጋም ልብ ሳይከፍት መግባት አይሳነው። ለዲያቆን ሄኖክ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ ያው አምላክ ወላዲተ አምላክ ድንግል ማርያምን ከልጇ ከወዳጇ ጋር እንዴት ባለ ሁኔታ መስጥሮ እንደተረከው የሚያሳይ አስደናቂ መልእክት ነው። ወደ ቀጣይ እናመራለን። የዘፈንበትም የዘመርንበትም ቀን አንድ ነው። መምህር ጳውሎስ የዘፈንበትም ያሸበሸብንበትም ቀን ተመሳሳይ ናቸው። ጠዋት ከቤተ ክርስቲያን ውለን ከሰዓት በኋላ ባለ ዝግጅት የምንደንሰው ራሳችን ነን። እየተቀደሰ ራሳችንን ሰልፊ ሰርተን እየዘመርን እንታያለን። ከሰዓት የልደት ፓሪ ካለ ስንዘል የምንለው እኛው ነን። ግማሽ ተቀብቶ ግማሽ ተላጭቶ የተፈቀደ ይመስላል። ሰው ለእግዚአብሔር በማይመች ሕይወት ውስጥ እየኖረ ነው። በራድ ወይም ትኩስ አይደለም። ለብ ብለህ ስለምትገኝ ከአፌ ልተፋ ነው ይላል። አያችሁ፣ ወይ ትኩስ አይደለም ወይ በራድ፣ ወይ ጻድቅ አይደለም ቦታ እንዳይሰጠን፣ ኃጥእ አይደለንም ምሕረት እንዳይሰጠን፣ ሁለቱንም ነን። ጽድቅ ቦታም አለን፣ ኃጢአት ቦታም አለን። ዘረኝነቱም ላይ አለን፣ ሃይማኖተኝነቱም ላይ አለን። ግደሎ ባልንበት አፋችን የአንድነት ስብከት ተመልሰን እንሰብካለን። በዘፈን በሰራነው ቪዲዮ ተመልሰን የመዝሙር እንሰራለን። እዛው ልብስ ብቻ ነው የምንቀይረው፣ እኛ አልተቀየርንም። አንዳንዴ ሁለቱንም በአንድ አይነት ልብስ እንሰራለን። ሰው ይህን ያህል በኃጢአት ውስጥ ይኖራል። እግዚአብሔር ግን በእኛ ውስጥ ያስቀመጠው በጎ ነገር ቢኖር መልካም ስጦታው ነው። ስሙ ለመምህር ጳውሎስ በድጋሚ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ደስ የሚያሰኝ መልእክት ነው። ስለ ፍቅር አባታችን ርዕሰ ሊቃውንት አባ ገብረ ኪዳን እንዲህ ይሉናል። መልስ የማይፈልግ ስጦታ ማለት ነው ፍቅር ማለት። መልስ የማይፈልግ ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት። መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮችስ ያደርጉት የለምን ብሏል ጌታ።
የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተን ስላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናብን ያዘንባል፣ ፀሐይን ያወጣልና ብሏል። ዝናብ ያለው ሥጋው ደሙን ለክፎችም ለደጎችም ሥጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሏል። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደራሱ ነው የምንረዳው፣ እንደኛ ነው እንደራሱ ነው የምንረዳው። ወደሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል ነው። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር ነፍስን ከስጋ ጋር እና ከሰዎችና ከተፈጥሮ ጋር አስማምቶ መኖር ነው ይላሉ። ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት። የእግዚአብሔር ሰው ከምድር ሁሉ ጋር ሰላም ይኖረዋል፣ አይታወክም። ኧረ እንደው በዚች ምድር ለምን አኖርከኝ አይልም። ምድርን ራሱ ተስማምቷት ወዷት ነው የሚኖረው። ይሄ ሰላም ይባላል። ያን ሰላም የሚሰጠን ማን ነው? ክርስቶስ ነው። ያን ሰላም የምናገኘው እንዴት እንደሆነ ታውቃላችሁ? ዓይናችንን ከሰዎች ላይ አንስተን ማን ላይ ስንጥል ነው? መድኃኔዓለም ላይ ስንጥል ነው። ሰዎች ዓይናችን በጣልንባቸው ቁጥር እየተንሸራተቱ ጅራታቸው መያዣ የለው። ክርስቶስ ላይ ግን ከጣል በፈለግነው ቁጥር አለ፣ ባንፈልገው እንኳን አለ እሱ። ስለዚህ አምስቱ መክሊቶች ትዕግስት ለርዕሰ ሊቃውንት አባታችን አባ ገብረ ኪዳን ቃሌትን ያሰማልን። እንግዲህ ያው ደስ የሚያሰኘውን ሀሳባቸውን አቅርበውልናል። ወደ ቀጣይ መረጃ ሲናምራ አኬ እንዲህ ይለናል፣ እንከታተለው። ሰላም ለእናንተ ይሁን። አሁን በህይወታችን ውስጥ በእጅጉ የሚያስፈልገን ምን ይመስላችኋል? ይህን ነገር የላይፍ ትምህርት ላይ ብዬው ነበረ እና አሁንም ምናልባት የሚያስፈልገው ሰው ካለ በቪዲዮ ላስቀምጥ ብዬ አሰብኩኝ። በህይወታችን ውስጥ በተለይ እንደ ወጣት በጣም አሁን ላይ የሚያስፈልገን ምን ይመስላችኋል? ምናልባት ስራ የሌለው ሰው ስራ ሊል ይችላል። እርግጥ ነው ስራ ያስፈልጋል። ግን ስራን እንደው የሚያገኘው ሰው ሊሰራ የሚችለው እስከ መቼ ነው ካልን አቅሙን እስካገኘ ድረስ ነው። በቃ የመስራት አቅም እስካለው ድረስ ሊሰራ ይችላል። ገንዘብ ያስፈልገኛል የሚል ሰው ቢኖር ገንዘብ እርግጥ ነው ያስፈልጋል፣ ግን የሚጠቀምበት እስኪሞት ድረስ ነው። ከሞተ በኋላ መቼስ ገንዘቡ ሊጠቅመው አይችልም። ሰው በህይወታችን ውስጥ ለዘላለም የሚጠቅመን ነገር ግን አንድ ታላቅ ነገር አለ ጋይስ። ኢቭን ከሞትን በኋላ እንኳን ሊጠቅመን የሚችል ነገር አሜን። በዚህ በጣም ክፋት በሞላበት ህይወት ውስጥ በእጅጉ በህይወታችን ውስጥ የሚያስፈልገን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በልባችን ውስጥ ክርስቶስ ኢየሱስ ያስፈልጋል። ያኔ ክርስቶስ ልብ አለን ብለን በዚህ ክፋት በሞላበት ህይወት ውስጥ በጣም እንደው የዋህ ትሁት ክርስቶስን የሚመስል ከክርስቶስ ጋር የተጣበቅን ሰዎች እንሆናለን። እና ቅዱስ ጳውሎስ ለገላትያ ክርስቲያኖች ምን ነበር ያላቸው? በምዕራፍ 4 ቁጥር 19 ላይ ልጆቼ ሆይ ይልና ልጆቼ ሆይ ብሎ ይጠራቸውና ክርስቶስ በእናንተ እስኪሳል ስለ እናንተ ዳግም ምጥ ይዞኛል አለ። ክርስቶስ በእናንተ ምን እስኪል እስኪሳል። አሁን ለእኛ የሚያስፈልገን ጋይስ ይሄ ነው ማለት ክርስቶስ በልባችን ውስጥ በእኛ እስኪሳል ድረስ ነው። በቃ እሱ ነው በእኛ መሳሉ ነው በጣም የሚያስፈልገን። ይህ ማለት ከዓለም ውጡ ማለት ነው እንዴ? አይደለም እኮ ማለት በዓለም ውስጥ ሆነን እግር ኳስ የሚጫወተው እግር ኳስ እየተጫወተ፣ ሩጫንም የሚሮጠው እየሮጠ፣ ባስኬትቦል የሚጫወተው እየተጫወተ፣ ፑል የሚጫወተው ፑሉን እየተጫወተ፣ ቤቱ ቁጭ ብሎ ፔሱን የሚጫወት ፔሱን እየተጫወተ ጊዜን ግን መጥቶ ነው ማለት ነው። ይሄ ሁሉ የሆነ ግን በልቡ ውስጥ ግን እግዚአብሔር አምላኩ የሆነለት ኢየሱስ እርሱ ጌታ የሆነለት የሚራራ የዋህ ትሁት የሆነ ክርስቶስን የሚናፍቅ ተስፋውን በእግዚአብሔር ላይ ያደረገ እንዲህ ያለ የዋህ አይነት ክርስቲያን ነው ልንሆን የሚገባንና እንዲህ እንድንሆን ደግሞ በእኛ ክርስቶስ ሊሳል ይገባዋል። ስለዛ ክርስቶስ ነው በህይወታችን ውስጥ እጅጉን የሚያስፈልገን። አሁን ላይ ሌሎቹ ቀጣይ የሚመጡ ናቸው። ስለዛ ክርስቶስ ልንናፍቀው ይገባል ነው። ይቆያል።
ክርስቶስን ልናፍቀው ይገባል። አስደሳች መልእክት ነው። እንግዲህ በማህበራዊ ሚዲያ ላይ በእቅበተ እምነቱ በተለይ የምናውቃቸው ወንድሞቻችን በስፋት በዚህ ጉዳይ ላይ ነው ስራዎችን የሚሰሩት እና ክርስቶስ ኢየሱስን በደንብ እንድናቀው፣ እንድንቀርበው፣ እንድንዋሃደው፣ እንድንቀምሰውም ጭምር በደንብ ብዙን ስራ የሚሰሩልን ወንድሞቻችን ናቸው። ቃልዎትን ያሰማልን ነው የምንለው። ሌላ ምን የምንናገረው ነገር የለም። ግን ላይክ ያደረጋችሁ አበርቱኝ። ወደ ቀጣይ መረጃ እናምራ። አንድ የእስልምና አማኝ እንግዲህ መጽሐፍ ቅዱስን ጠቅሶ ክርስቶስ አምላክ አይደለም ብሏል። እንካተር ጉድ በለው ይድረስ ለክርስቲያን ወንድሞቼ፣ የስጋ ወንድሞቼ ማለት ነው። የመንፈሳዊ እምነት እንለያያለን፣ ስጋዊ ግን ወንድማማቾች ነን ማለት ነው። ግን ይሄን ነገር ልብ በሉ። ይሄን ጥቅስ በደንብ ክፈቱና እዩትና መልስ ስጡ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ግቡና እዩት እስቲ። የዘብዴዎስ ሚስት የዘብዴዎስ ልጆች ሁለት ልጆችን ይዛ መጣችና ወደ ኢየሱስ ማለት ነው ምን አለች? አንዱን ልጄን በቀኝ አንዱን ልጄን ደግሞ በግራ ጀነት አኑርልኝ አስገባልኝ ብላ አለች። ጠየቀችን ጥያቄ ማለት ነው። ኢየሱስ ምን አለ? እናንተ ሞኞች የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንዴ የምሰጠው? ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። እንደዚህ ያለ በግልጥ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምንድን ነው የማያስገባው? እኔ ጀነት ማስገባት አልችልም እያለ አንተ ሆነ ጀነት የምታስገባን ብላችሁ ትጠብራላችሁ እንዴ? ተመለሱ እሺ፣ እንደ ወንድሞቻችሁ እንደ እህቶቻችሁ ማለት ነው። አሁን ዓለም ጉድ እያየ ነው። አልহামዱሊላህ ብዙዎቹ እየተመለሱ ነው። በሰልፍ ነው በሰልፍ እና ተሳዳቢው ሲሳደብ የሚያሰልመው እያሰለመ ነው። ጋሼ ጥሩ ነው መጽሐፍ ቅዱስ ማንበቦት፣ ነገር ግን ተሳሳቱ። እርሶ አንብበው እርሶ በፈለጉት መንገድ በፈለጉት አቅጣጫ በሚረዱት ልክና መጠን መጽሐፍ ቅዱስ አይፈታም፣ አይተረጎምም። እዚህ ጋር ነው ትልቅ ስህተት የተሳሳቱት። ለማንኛውም የቃሉ ፍቺ ትርጓሜው ምን ለማለት እንደፈለገ የዚህ መጽሐፍ ቅዱስን ክፍል መመልከት ያስፈልጋል ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ስለ ዘብዴዎስ ልጆች እናት ልመና እናገኛለን። እነዚህን ሁለቱን ልጆቹን አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ በማለት በማቴዎስ 20 ላይ ተጽፎ እናገኛለን። እንግዲህ ቅዱስ ማቴዎስ ጥያቄውን ያቀረበችው የዘብዴዎስ ልጆች እናት ማርያም በዋፍሊያ ልጆቿን አንዱን በቀኝ አንዱን በግራ እንግስልኝ አለች ይላል። በማርቆስ 10:35 ላይ ደግሞ ጥያቄውን ያቀረቡት ያዕቆብና ዮሐንስ እንደሆኑም ተጽፎ እናገኛለን። ማርቆስ ጥያቄውን ያቀረቡት ያዕቆብና ዮሐንስ ስለነበሩ እነርሱ እንደጠየቁት አድርጎ ተናገረ እንጂ ልመናውን ያቀረበችው እናታቸው ናት። እርሷ ከጠየቀች በኋላ ጌታችን ከዚያው አብሯት ነበርና ሁለቱን ልጆቿን እናንተ ደግሞ እኔ የመጠጣውን ጽዋ ልትጠጡ ትችላላችሁ ሲል በመጠየቁ ይታወቃል። ጌታን የጠየቀቻቸው እናታቸው ብትሆን ጠይቂልኝ ብለው የላኳት ግን ያዕቆብና ዮሐንስ መሆናቸውን እዚህ ጋር መገንዘብ ያስፈልጋል ማለት ነው። በዚህ ምን አለ ጌታ? የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ ልጠመቀው ያለውን ጥምቀት ልትጠመቁ ትችላላችሁ አላቸው። ጽዋ ጥምቀት ያለው ሞቱን ነው። መንጽህ እንደሆነም ደግሞ ሞቱን መንጽህ ነውና እነርሱም ለጌታ የሚያደርሰውን ሞትን ሞት ሕይወትን ሕይወት አደርጋለሁ ማለት ልማድ ነውና እንችላለን አሉት። እርሱም ምን አላቸው? ጽዋዬንስ መጠጣት ትችላላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው ሲል ነግሯቸዋል። ይህ ማለት የማይቻለ ሆኖ አይደለም፣ የምሰጥ እኔ አይደለሁም ብሎ መመለሱ ቀድሞ ምን አድርጓል? ከሌሎቹ ሐዋርያት ጋር እንደምሰጣችሁ ብነግራችሁ ስላላመናችሁ ይልቁንም ለብቻችሁ ማግኘት ስለፈለጋችሁ ይህን የሚሰጣችሁ የራሳችሁ እምነት ምግባር ነው። በእኔ በኩል ከሌሎቹ ምን ሐዋርያት ጋር ተሰጥቷቸዋል። የቀረው የራሳችሁ እምነትና ምግባር ማስተካከልና ለበለጠ ክብር መብቃት ነው እንጂ በተለየ ሁኔታ አታገኙም ሲላቸው ነው። ይህ መልስ እነዚህን ሁለቱን ብቻ ሳይሆን ሌሎቹንም 10ሩን ሐዋርያት በእነዚህ ላይ ከማጉረምረምና ወደ እርስ በርስ ጥላቻ እንዳይገቡ አድኗቸዋል። እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12ቱ ዙፋን ትቀመጣላችሁ ተብሎ በማቴዎስ 19:28 ላይ ተጽፎ እናገኛለን። ስለዚህ ጌታችን ኢየሱስ ክርስቶስ የመጣው ተሰቅሎ ለመሞት እንጂ
ለመንገስ እንዳይደለ ነግሯቸዋል። ይህንንም ባለማስተዋላቸው ነው የምትለምኑትን አታቁም አላቸው። ምክንያቱም መሾምን ሳይሆን መሞትን እየለመኑ ነበር እነዚህ ሰዎች። ሹመትማ ሁሉም ይፈልጉታል አይደል? ያዕቆብና ዮሐንስ በዝምድና ነው ማንም እንደማይቀድማቸው ስለሚያውቁ በዝምድና ሹመትን ፈለጉ። ነገር ግን 10 ደግሞ እኛስ የሚል ስሜት ነበራቸው በውስጣቸው። እኛስ አንሾምም ወይ? ስለዚህ ጌታ ይህንን ስሜት ለማጥፋት በዓለም ያለውን ስርዓት በማነጻጸር አስረዳቸው ማለት ነው። አሕዛብ አለቆች እንዲገዙላቸው ታላላቆችም በላያቸው እንዲሰለጥኑ ታውቃላችሁ አላቸው። የእነርሱ መጠራት ዓላማው እስከ ሞት ድረስ የሚዘልቅ ነው እንጂ ታናናሾችን ለመግዛት አይደለም። ፍጹም ተቃራኒ መሆኑን አስረዳቸው። ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን አላቸው። በዚህ ምክንያት ያዕቆብና ዮሐንስ ተሹመን የነርሱ አገልጋይ የምንሆን ከሆነ ሹመቱ ምን ያደርግልናል? 10 ደግሞ ተሹሞ የኛ አገልጋይ የሚሆኑ ከሆነ ቢሾሙ ምን ይጎዳናል ብለዋል። ጌታም በዚህ መልኩ ስላስረዳቸው ከሁሉም ምን ጠፋላቸው? ፍቅረ ሲመት ከውስጣቸው ጠፍቷል ማለት ነው። ስለዚህ ይሄ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የተገለጸው በዚህ መልክ ነው እንጂ የሚፈታው እርሶ ባሉት ቃል አይፈታም። ቤተክርስቲያን በዘልማድ ምትፈታ አይደለችም። ወይም ደግሞ መጽሐፍ ቅዱስን አንብበን እንደመጣለን የምንፈታ የምንተረጉም ሰዎች አይደለንም። መረዳት መገንዘብ ያስፈልጋል ማለት ነው። ለወንድማችን እግዚአብሔር አምላክ እንግዲህ ቃላትን ያሰማን። ደስ የሚያሰኝ ትንታኔ፣ ደስ የሚያሰኝ መልስን ይሰጠውና አንዳንዴ ዋና ጥያቄያቸው ክርስቶስ አምላክ ነኝ ያለበትን መጽሐፍ ቅዱሳዊ ክፍል አሳዩን፣ እዚህ ቦታ እኮ እንዲህ ብሏል አምላክ አይደለም ብሏል የሚትለዋን ነገር ነው መዘዝ አድርገው የሚናገሩትና እሺ ይሁን ጥያቄያችሁ ጥያቄ ነው ችግር የለውም፣ መታችሁ ግን ለመልሱ ጆሮአችሁን ስጡ ሲባሉ መልሶቹ መልስ አይሰጡም እና ጥያቄ ይጠይቃሉ፣ ለሚመለሰው መልስ ደግሞ ብዙ ቦታ አይሰጡም እና የኛ ወንድሞቻችን ኦርቶዶክሳውያን ደግሞ የሚጠይቀው ጥያቄ በብዙሃኑ ዘንድ ማለትም በሌሎች ዘንድ ጥያቄ ብቻ ሆኖ እንዳይቀር በስፋት ተተንትኖ መልስ ይሰጥበታልና በእስልምና የነበሩ ወንድማችን ላነሱት ጥያቄ በቂ የሆነ መልስ ተሰጥቷል። እንዲህ አይነት ነገሮችን ደግሞ ወደፊት የሚቀጥሉ ይሆናሉ። መጽሐፍ ቅዱስ ተቃጠለ። አሁን ማሳያችሁ ታላቅ ተአምር ነው። መጽሐፍ ቅዱስ ተቃጠለ። አብዛኛው ቦታው ላይ ያለው ሰርፌሱ በሙሉ ተቃጠለ። በሚያስደንቅ ሁኔታ ግን የመጽሐፍ ቅዱስን ነገር አሁን ላሳያችሁ በጣም የተገረምኩበት ስለሆነ ነው። ይህ ተአምራዊ መጽሐፍ ቅዱስ በዓለማችን ላይ መነጋገሪያ ሆኗል። ቪዲዮውን አሳያችኋለሁ። ነገሩ እንዲህ ነው። በአሜሪካም አንድ ቤት ከባድ በተባለ እሳት የወደመ ሲሆን ነገር ግን ይህ የእግዚአብሔርን ቃል የያዘው መጽሐፍ ቅዱስ የእግዚአብሔርን ተአምራት አሳይቷል። እንደተመለከታችሁት መጽሐፍ ቅዱሱ ከእሳት አደጋው አንዳችም የፈጣሪ ቃል ሳያጓድልም መትረፉን ተመልክተናል። ይህም ተአምር ታዲያ በበርካቶች ዘንድ መነጋገሪያ ሆኗል። የመጽሐፍ ቅዱሱ መሸፈኛና አካባቢው በሙሉ በእሳት የወደመ ሲሆን አስገራሚ በተባለ ሁኔታ በመጽሐፍ ውስጥ ያሉት ቃላቶች አንዷም ሳትጠፋና ሳትቃጠል ሊተርፍ ችሏል። ይህም ታዲያ እግዚአብሔር በየትኛውም የጥፋት ሁነት ውስጥ ብንሆንም አብሮን እንዳለ የሚያሳይ ነው በሚል በበርካቶች ዘንድ በማህበራዊ ሚዲያ ላይ እየተቀባበሉት ይገኛል። ፈጣሪ በአንድም ሆነ በሌላ መንገድ ተአምራቱን እየሰራ እያሳየ ይገኛል። የዚህ መጽሐፍ ቅዱስም ጉዳይ ብዙዎቻችንን ያስተማረ ሆኗል። ታዲያ በነፍስ ቁስል ታመን ስጋችን የበረታች መስላ ነፍሳችን ግን ደክማ የምንሰቃይ ከዚህ ምን እንማራለን? በጣም አስደናቂ ነው። እንግዲህ እግዚአብሔር ስራውን የሚሰራባቸው ነገሮች ቀላል አይደሉም። በተለያየ መንገድ ክርስቶስ ስራውን ይሰራል፣ እግዚአብሔር ስራውን ይሰራልና ይሄም አንደኛው ማሳያ ነው ማለት አንዱ የተመለከትንበት በጣም የተገረምኩበትም ነው። ዓለም የተቀባበለው ዜና ነው። ከበሩ ከላይ ያለው ተቃጥሏል፣ ውስጡ ግን ንጹህ ነው። አንዲትም ቃል አልተሸረፈችም እና እግዚአብሔር ዛሬም እንዳለ እግዚአብሔር በመካከሉ ተአምራቱን እንደሚሰራ የለም በተባለበት ቦታ ሁሉ ኖሮ ስራውን እየሰራ እንዳለ በሰማይ ቦታ አለ በምድር ጥልቅም በወርድ አንተ በዚያ አለ ተብሎ መጽሐፍ እንደነገረ በሁሉ ቦታ ያለ እርሱ ክርስቶስ ዛሬም ስራውን እየሰራ እንዳለ ቢያንስ አንዱ አመላካች ነው። መጋቤ ሃይማኖት መምህር ኢዮብ ይመኑ ምን ይላሉ? ክርስትናን ለማጥፋት ምንጩን ማድረቅ አለብን ብለው ተነስተዋል። ምክንያቱም የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ አማካኝነት ነው ብለው ተረድተዋል።
ድባብ የሚጣልልን፣ ወረብ የሚወረብልን፣ ቅዳሴ የሚቀደስልን፣ ምስጢራተ ቤተ ክርስቲያን የሚፈጸምልን ትንሿን ቤተ ክርስቲያን እየተከልን ስለሆነ ነው ወገኖቼ። ለዚህ ነው ቤተሰብን ትንሿ ቤተ ክርስቲያን ያላት። ቅዱስ ጳውሎስም በቤትህ ላለች ቤተ ክርስቲያን ሰላምታ አቅርብልኝ የሚለው ለዚህ ነው ወገኖቼ። እስኪ አንዳንድ ነገር ላስታውሳችሁ። ክርስቶስ ቤተ ክርስቲያንን የመሰረተው መስቀል ላይ ነው። ክርስቶስ ቤተ ክርስቲያንን የመሰረተው በመስቀል ላይ ከጎኑ በፈሰሰው ደም፣ ከጎኑ በፈሰሰው ውሃ ተጠምቀን ነው። ደሙን ጠጥተን ነው ቤተ ክርስቲያን የተመሰረተችው። እዩ፣ ከጎኑ በፈለቀልን ምንጭ፣ ከጎኑ በወጣልን ደም ነው ቤተ ክርስቲያን የተመሰረተችው። ቤተሰብስ የተመሰረተችው መቼ ነው ካላችሁኝ፣ ከአዳም ጎን ነው የተመሰረተችው። ከአዳም ጎን አጥንት አውጥቶ ቤተሰብን ሰራልን። ከክርስቶስ ጎን ውሃና ደም አግኝተን እንደተመሰረትን ቤተሰብም ከአዳም ጎን ተገኝታለች። አንድ ሁለተኛ፣ ክርስቶስ በመስቀል ላይ በሞት ባንቀላፋ ጊዜ ነበረ ቤተ ክርስቲያን የተመሰረተችው። ቤተሰብስ መቼ ተመሰረተች ካላችሁኝ፣ አዳም ባንቀላፋ ጊዜ ነበር የተመሰረተችው። አያችሁ፣ የቤተሰብ ምስረታ በአዳም እንቅልፍ፣ የቤተ ክርስቲያን ምስረታ በክርስቶስ ሞት ነው የተገኘችው። ንጽጽራችንን እንቀጥል። ክርስቶስ በስጋ ሞተ፣ በመለኮት ግን ሕያው ነው ይላል መጽሐፍ ቅዱስ። አዳምም የሞት ያክል እንቅልፍ አልተኛም። ሊቃውንት እንደሚሉት ደግሞም አላነቃውም። ምክንያቱም የሞት ያክል እንቅልፍ ይዞት ከጎኑ አጥንት አውጥቶ ቢሆን ኖሮ ሔዋን ምትሃት ትመስለው ነበር ይላሉ ሊቃውንት። የሞት ያክል እንቅልፍ ወስዶት ወጣ ቢሆን ኖሮ ምትሃት ይመስለውና ሔዋንን ሲፈራት ይኖር ነበረ። እንዳይፈራት ያለ ምትሃት አወጣለት። ደግሞም አላነቃው። አንቅቶት ከጎን አጥንት አውጥቶለት ቢሆን ሊያመው ነው። ካመመው ደግሞ ሊጠላት ነው። እንዳይጠላት ያለ ሕማማት፣ እንዳይፈራት ያለ ምትሃት ከጎኑ አጥንት አወጣለት። ማዕከለ ነቂህ ሆነዋም ይላሉ። በማንቀላፋትና በመተኛት መካከል ከጎኑ አጥንት አወጣለት ይላሉ ሊቃውንት። ክርስቶስ ሞተ ስንለው ሕያው፣ ሕያው ስንለው ሞቶ ቤተ ክርስቲያንን እንደመሰረተ፣ አዳምም በማንቀላፋትና በመተኛት መካከል ሆኖ ቤተሰብ ተመሰረተች። ለዚህ ነው ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ ክርስቶስ ቤተ ክርስቲያንን እንደወደዳት ባል ሆይ አንተ ሚስትህን ውደዳት ያለው። ይሄን ንጽጽር የጀመርኩት ከቅዱስ ጳውሎስ መነሻነት ነው። ቤተ ክርስቲያንና ክርስቶስ፣ ባልና ሚስት መጽሐፍ ቅዱሳዊ ንጽጽር ነው። ተመልከቱ። ክርስቶስ ቤተ ክርስቲያንን የሞተላት፣ ክርስቶስ ቤተ ክርስቲያንን የወደዳት በጣም መልከ መልካም እያለች፣ በጣም ደመግቡ እያለች፣ በጣም ማራኪ እያለች አይደለም ምእመናን። ክርስቶስ እኛን የወደደን፣ ክርስቶስ ለቤተ ክርስቲያን የሞተላት ጨለማ እያለን ነበረ ይላል ቅዱስ ጳውሎስ ኤፌሶን መልእክት ምዕራፍ 2 ላይ ጨለማ ነበራችሁና ይላል። እዩ ቤተ ክርስቲያን እንግዲህ በጣም በሚያስደንቅ ትንታኔ አመስጥረው ነው በደንብ ያሳወቁን ክርስቶስን ከአዳም ጋር ቤተ ክርስቲያንን ከቤተሰባዊነት ጋር
ለመጋቢ ሃይማኖት መምህር ኢዮብ እንግዲህ በጣም ነው እናመሰግነው። ቃሉን ያሰማል። የመጨረሻውን ብቻ ላሳያችሁ። ኦርቶዶክሳውያን ወጣቶች በአንድነት የወጡበት ሆ ብሎ የታዩበት ህብረታዊነታቸውን የገለጡበት ክርስትናቸውን ያሳወቁበት በርካቶች የተመለሱበትን ወንድማችን ሚኮ እንዲህ ይለናል። ኦርቶዶክሳውያን ለራሳችሁ አጨብጭቡ። ሁላችሁም ለራሳችሁ አጨብጭቡ። ታሪክ ሰርታችኋል። አሁንም ይሄን ቪዲዮ አቅም ስጡት። በእናታችሁ ኦርቶዶክሳውያን በደንብ ሼር አድርጉት። የአላፋት ዝማሬ ላይ በርካታ ኢአማንያን ኦርቶዶክስ ሆነው ከግማሽ በላይ ተገኝተዋል። ባይዘው ከምሬ ምላችሁ የአላፋት ዝማሬ ላይ አብዛኛው ከሌላ ቤተ እምነት የመጣ ኦርቶዶክስ የሆነ ነው። ጥምቀት ላይ አንዱ ደብር ብቻ ነው የካ ሚካኤልን እንገራችሁ። አንዱ ደብር ብቻ የሌላ ቤተ እምነት ምእመን ነው። ከምሬ ምላችሁ ቲክቶክ ላይ በቲክቶክ ላይቭ ለመጀመሪያ ጊዜ 30,000 ሰው ቁጭ ብሎ ወንጌል የተማረበት የኦርቶዶክስ እምነት ተከታዮች ላይቭ ላይ ነው። በርካቶች ኦርቶዶክስ መሆን እየፈለጉ ነው። በርካቶች ወንጌል እየተማሩ ነው። በርካቶች ከሱስ ወደ ክርስቶስ እየመጡ ነው የሚገኙት። ከምሬ ነው የምላችሁ እንደ ዘንድሮ ቲክቶክ አምሮ ማይቻል አላቀም። እንደ ኦርቶዶክስን ለማሸነፍ በርካቶች በታቦት ሙድ ይዛሉ። በስዕል አድኖ ሙድ ላይ መያዝ ሞከሩ። እኛን ለመጣል ሞክረዋል፣ አልተሳካላቸውም። ምክንያቱም መሰረቷ ክርስቶስ ነው። በደሙ የመሰረታት እቺን ቤተክርስቲያን ማንም ሊያቆማት አልቻለም። ስለዚህ ደግሜ ነግራችኋለሁ፣ በጣም ስኬታማ ነን። ያገኛችሁትን ቪዲዮ እንዳለ ሼር፣ ኮፒ ሊንክ አድርጉ። እንበረታታ። አንዱን ኦርቶዶክሲያን አንድኑን ታሪክ እንሰራለን። ገና ታሪክ እንሰራለን። ወንድማችን ሚኮ ቀና የሆነ ኦርቶዶክስ ወንድማችን ነው። ስለ ቤተ ክርስቲያን ድምጽ የሚያሰማ ብርቱ ወንድማችን ነው። ዛሬም ከ1.1 ሚሊዮን በላይ በቲክቶክ ከ100 ምናምን ሺህ በላይ ደግሞ በዩቲዩብ ተከታይ ያለው። ሁላችሁም ገብታችሁ ሚኮን ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ተከታተሉት። ኦርቶዶክሳዊነት አቦ የታየበት ገኖ የታየበት ንዕድ ክብርት አንዲት ኩላዊት የሆነችው ቤተ ክርስቲያን ከፍ ያለችበት አመት ነው። እግዚአብሔር የተመሰገነ ይሁን። ቀጣዩንም ከዚህ በኋላ የሚመጡ አመታትንም እንዲህ ያድርግልን። ወንድማችሁ ልዑል መብራቱ ነኝ። ያሮስ እናንተም የኛም ነው። ላይክ አደረጋችሁ፣ ሼር፣ ሰብስክራይብ አድርጋችኋል። እንግዲያስ 100,000 እንድረስ ሀሳቦቻችሁን በነጻነት አስቀምጡልኝ። ተሰነባበትኩኝ። በቀሪ ቪዲዮ መረጃ እስከመጣ ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን።